አሳቢ ምንድን አድናን ታው ግን እማከፍትልኝ ከሆነ ፖሊስ ጠቁማለሁ። አድናን በጣም ፈራው እባክሽ። ጅል አድናን ክፈትልኝ። አድናን ክፈትልኝ። አድናን ክፈትልኝ። በመጨረሻም የሮቤል ሬሳ ሜራን ቤት ተገኘ። አድናን በምን አይነት ቅጽበት እንደሆነ ባይታወቅም የሮቤልን አስከሬን ይዞ በመውሰድ ሜራን ቤት አስተኝቶት እንደነበረ እየታየ ይገኛል። ሜራን ሎሃናንና አድናንን በተደጋጋሚ ሮቤልን የት ነው ያደረሳችሁት? ካደረሳችሁበት አምጡ እያለችም እየተጨቃጨቀቻቸው ትገኝ ነበረ። ሎሃና እባክህ አድናን ይህንን ሬሳ ከቤት አውጣልኝ ስትል ሰምታት የነበረችው ሜራን ስለምን ሬሳ ነው የምታወሩት? እዚህ ቤት ውስጥ የማን አስከሬን ነው ያለው? እያለችም በጥያቄ ጎረሯቸው ላይ ቆማባቸው ትገኝ ነበረ። አሁን ላይ ሎሃናም የግዴታ መጨከን ስላለባት ሜራን ስለምን አስከሬን ነው የምታወሪው? ምንም የማውቀው ነገር የለም በማለት ነበረ እየጠቀጠቀቻት የምትገኘው። ሜራንም እናንተ ያደረጋችሁትን ነገር እያንዳንዷ እደርስባታለሁ፣ አሁን የሆነ የሞተ ሰው እየሸተተኝ ነው ስትል ነበረ ጭንቅላታቸው ውስጥ ጥያቄ እየፈጠረችባቸው የምትገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሎሃና ፊልምን ክፍል 63 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሎሃና እንግዲህ የባለፈው ክፍል ላይ እንዳየነው ሜራን በተደጋጋሚ እነሱ ቤት እየመጣች ሮቤል የት ነው እያለች በጥያቄ እያፋጠጠቻቸው ትገኝ ነበረ። ታዲያ ሎሃናም ሆነች እንዲሁም ደግሞ አድናን ሜራንን ምንም የምናውቀው ጉዳይ የለም ከማለት ውጪ ምንም አይነት መልስ መመለስ እንዳልፈለጉ እናም ፈቃደኛ እንዳልሆኑ እየነገሯት ይገኙ ነበረ። ሮቤልን ከገደለችው ጀምራ እንቅልፍ እያጣች የምትገኘው ሎሃና አሁንም በቅዠት ላይ በምትገኝበት ሰዓት ሜራን ከአጠገቧ ቁጭ ብላ እየሰማቻት ትገኝ ነበር። እሱም ምንድነው እኔ አውቄ አይደለም ማለትም አውቄ አይደለም እየገደልኩት እያለች ሎሃና በምትቀባጥርበት ሰዓት ሜራን አሁን በደንብ ማናዘዝ አለብኝ ብላ ባሰበችው መሰረት የሎሃና ጣት በመያዝ ነበረ። ስለምን ግድያ ነው የምታወሪው? ታዲያ አውቀሽ ካልሆነ የገደልሽው እንዴት ነው የገደልሽው? እያለችም እየጠየቀቻት እንድትለፈልፍላት እየሞከረች የምትገኘው ሎሃናም እኔ አውቄ አይደለም እየገደልኩ እባክህ ይቅርታ አድርግልኝ ይቅር በለኝ ከማለት ውጪ እከሌን ነው እየገደልኩት ብላ ስም መጥራት በፍጹም አልቻለችም ነበረ። በመካከል የሎሃና የቅዠት እንቅስቃሴ ቆመ። ታዲያ ሜራንም እንዴት በዚህ ሰዓት ቅዠትሽን ታቆሚያለሽ? እባክሽ ካቆምሽበት ቀጥይ እያለችም በድጋሚ እንድትቃዥላት እየሞከረች ትገኝ ነበር። በመጨረሻም ወደ አድናን በመሄድ ሎሃና ስለ ሰው ግድያ አውርታኛለች፣ እዚህ ቤት ውስጥ ማንን ነው የገደላችሁት? እያለችም በጥያቄ ማፋጠጧን ቀጠለች። ሎሃና እንደዚህ አታደርግም፣ ስለምን ግድያ ትነግርሻለች? ምናልባትም አንቺና ሮቤል ስለገደላችኋት ስለ ሳራ ይሆናላ ሲል ነበረ እየነገራት የሚገኘው። ሜራንም ስለ ሳራ እንዳልሆነ ጠንቅቀህ ታውቃለህ፣ ማን ነው እዚህ ቤት የገደላችሁት? እያለችም አሁንም ጥያቄዋን ቀጠለች። አድናንም ስለምን ግድያ እንደምታወሪ አላውቅም፣ በድጋሚ እዚህ ቤት እንዳትመጪ ሲልም ገፈታትሮ አስወጥቷት ይገኝ ነበረ። ሜራን እባክህ አታስወጣኝ፣ አይካልክ ደግሞ ለፖሊስ አንድ ነገር እጠቁማለሁኝ፣ እዚህ ቤት የሞት ሰው እየሸተተኝ ነው ስትል ነበር ለአድናን እየነገረችው የምትገኘው። አሁን ላይ አድናን ከበፊቱ ስህተቱ ተምሮ እጅግ በጣም ብልጥ ሆኖ ይገኛል። ማወቅ የምትፈልጊውን በሙሉ ማየት ትችያለሽ በማለት ነበረ ኪሱ እንድትገባ እየፈቀደላት። ይህንን አጋጣሚ ተጠቅማ ሜራን አሁንም እሷ ብቻ ብልጥ እንደሆነች አድርጋ ታስብ ነበር። ታዲያ ከኪሱ ቁልፍ በማውጣት የመኝታ ቤቶቹን
ቁልፍ ወስዳ መኝታ ቤቱን በመክፈት ነበረ እየፈለገች የምትገኘው። ምንም ያላገኘችው አሚራን አሁን ወደነ አድናን በመመለስ እዚህ ቤት ውስጥ ምንም እየተደበቀ ነገር የለም፣ ነገር ግን እናንተ የደበቃችሁት ነገር እንዳለ በጣም እርግጠኛ ነኝ። አንዳችሁ የሆነ ነገር የማትሉኝ ከሆነ ከዚህ ቤት አልወጣም እያለች ነበር እየነገረቻቸው የምትገኘው። ሉሃናም ሆነች አድናን ምንም የሚነግሯት ነገር ስለሌለ ከቤት እንድትወጣላቸው እየገፋፏት ይገኛሉ። ታዲያ ሉሃና ለሚራን ሙሉ ቁልፉን ሰጥቷት እና ሙሉን ቤቱን በርብሪ አልኳት ሲላት ሉሃና እጅግ በጣም ደንግጣ ትገኝ ነበር። አድናን እንዴት እንደዚህ ታደርጋለህ? አሁን ላይ የሮቤልን አስከሬን ብታገኘውስ እሷ ከምትጠቁምብኝ እኔ ራሴ ሄጄ እጅ ልስጥ ስትለው ነበር የምትገኘው። አድናንም እባክሽ ሉሃና ተረጋጊ፣ ምንም አይነት አስከሬን የሚባል ነገር የለም፣ ተፈልግና ከፍለጋዎች በኋላ እሷ ወደኛ ትመጣለች በማለት ነበረ ሉሃናን እያረጋጋት የሚገኘው። ሉሃና ምንም አይነት መረጋጋት አይነት ስሜት እየታየባት አይደለም። ምክንያቱም የሮቤል ሬሳ እቤት ውስጥ እንደሆነ ስለምታውቅ በፍጹም እኔ መረጋጋት አልችልም፣ እንዴትስ ብዬ ነው የምረጋጋው እያለችውም ትገኝ ነበረ። ታዲያ ሉሃና አንዳች የተማመንክበት ነገር እንዳለ ንገረኝ፣ ካለበለዚያ እንዴት ሚራንን እዚህ ቤት አምነህ ቁልፍ ትሰጣታለህ እያለችውም ትገኝ ነበር። በመካከል ሚራን ተመለሰች። እናም አድናን ከኪሴ ቁልፍ የወሰድሽው አንቺ ነሽ አይደል ሲል አፈጠጠባት። ሚራንም አዎ እኔ ነኝ እና ከኪስ እንዴት እንደወሰድኩ አወክ ስትል ጠየቀችው። ስታሻሽኝ እኮ አንድ ነገር ፈልገሽ እንደሆነ አውቅ ነበር። አሁን ላይ ምንም እንዳላገኘሽ እርግጠኛ ነኝ። ታዲያ ባለማግኘትሽ እርግጠኛ ከሆንሽና ሁሉንም ነገር ካመንሽ አሁኑኑ ከቤቴ ውጭልኝ ይላት ነበረ። ሚራንም አንድ ነገር እንዳደረጋቸው እርግጠኛ ነኝ፣ እውነታውን በቅርቡ አውቀዋለሁ፣ ነገር ግን እናንተ አንዳችም ነገር ሳትነግሩኝ በፍጹም ከዚህ ቤት አልወጣም እያለችም ክርክሯን ቀጠለች። ሉሃናንም አፈነችና እንደለመደችው ቢላዋን በመያዝ እያስፈራራቻት አንድ ነገር እንዳለ እርግጠኛ ነኝ፣ ስለዚህ ስለገደልሽው ሰው እናም እዚህ ቤት ስለሞተው ሰው እንድትነግሪኝ እፈልጋለሁ ስትል ማስፈራራቷን ቀጠለች። ሉሃናም እንደተለመደው ማስፈራራትሽን ቀጠልሽ አይደል? በፍጹም ምንም አይነት የምነግርሽ የለም። እናም ደግሞ በያዝሽው ቢላው እኔን ሳይሆን እንኪ ሽንኩርት ከተፊና ብይበት ስትልም ነበረ ሽንኩርት እያቀረበችላት የምትገኘው። ሚራን እንደሚታየው ሰሞኑን እጅግ በጣም ከስተሻል፣ ምግብም እየበላሽ አይመስለኝም፣ አሁኑኑ ምግብሽን ስሪና ብይ እያለችም እየተሳለቀችባት ከአጠገቧ ዞር በማለት ነበር ሉሃና ከኪችን እየወጣች የምትገኘው። ሚራን በዚህ ሰዓት እጅግ በጣም ተናደደች። ምንድነው የተማመነችው ነገር? ቆይቼ ልጅ እየተጫወተችብኝ ነው ወይስ ምን ለማድረግ እየሞከሩ ነው ስትልም ራሷን መጠየቋን ቀጠለች። አሁን ላይ ሚራን ምንም አይነት እውነታ አላገኘችም ነበረ። ታዲያ አድናን እንደ ከዚህ በፊቱ ሞኝ ስላልሆነ አሁን የሮቤልን አስከሬን ወስዶ ሚራን ቤት አስቀምጦላት ይገኛል። ሚራንም አንድ ነገር ማግኘቴ አይቀርም እያለች ነበር ወደ ቤቷ እየተመለሰች የምትገኘው። ታዲያ ሚራን ቤት ውስጥ ያገኘችው ነገር እጅግ በጣም አስደንጋጭ ነበረ። በድንጋጤ ራሷን ስታወደቀች። የሮቤልን አስከሬን ማን እዚህ አምጥቶ ጣለው እያለች ከራሷ ጋር እሰጥ አገባ ውስጥ ገብታ ትገኝ ነበረ። አሁን ግራ እየተጋባችና እየተወዘገበች የምትገኘው ሚራን የሮቤልን አስከሬን ምን እንደምታደርገው ግራ ተጋብታ ትገኝ ነበር። እንግዲህ በቀጣይ ቪዲዮ ምን አይነት ውሳኔ እንደምትወስን የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።